ደወልነው። የት ቺኳ ጋር ደቅ ብዬ አንዷ ጫማ ልታስጠርግ ደቅ ብላ ነበርና ከዛ ሳይው ተመቸኝ ነደፍኳት። ከዛ አንቺ ስልኳን መንፋርቻት ምን እሱ ብቻ ቺኳ ራሱ እንዳትባትል ይሄን ላሳብጄ ነው ላኳት። የሚያራዳ ልጅ ግን የቺኳ ቤተሰብ እንዳትሆን። ኧረ እባክህ ጫማውን እያስጠረገች ነበር የነበረው። እሺ ወርቁ የት ነው ያለው? እንትን እኮ ነው ማለቴ ተናገራ። ምን ይዘጋል? እንዳትለቀው እያልኩ እንዴት ተለቀዋለህ? በቃ ፍቱት። ዝበላት እንዲህ በጥፊ ብዬ ትሉ ዲምዱ እንዳልክ አንተ ራስህ አብረህ አይደል እንዴ ሙድ ስትይዝ የነበረው? በቃ ይቅርታሽ። በስተመጨረሻ ጠፍቶ የነበረው የሜላት ወርቅ ሊመለስላት ከጫፍ ደርሷል። ሳሚ ዛሬ ላይ ወርቁን ለመመለስ ግዴታ አንድ የሆነ ነገር አድርጎ ያስያዘውን ወርቅ መልሶ ለነሱ ለመስጠት የነጆሮ እንደሆነ ስላወቀ ለመመለስ ዝግጅቱን ጨርሷል። ነገር ግን ደግሞ አሁን ትንሽ ከበድ ያለ ነገር ገጥሞታል። እሱም ምንድነው? ድንገት ቁጭ ብለው ሲጋራ ያጨሱ በነበሩበት ከጓደኛው ጋራ ድንገት ቁጭ ብለው በሀሳብ ማዕበል ተውጠው በነበሩበት ቅጽበት ነበር ጆሮና አሲር መጥተው ሊበጠብጧቸው የፈለጉት። ታዲያ ተምቹም አብሮት ስለነበረ ሁለቱም ደነገጡ። እንዲህም አሉ፣ ብርዝናዬ አንቺ ነግረሻቸው ነው እንዴ ብሎ አጭሩን ጓደኛውን ይጠይቀዋል። በፍጹም እኔ አልነገርኳቸውም፣ ግን የሆነ ነገር የመጣ ይመስላል ብሎ ፈርቶ ደንግጦ ብድግ አለ ሳሚ። ታዲያ ብድግ ማለቱ ለመልካም ነበር። ምክንያቱም ጆሮ አመጣጡ ወርቁን ለመቀበልና በንዴት እየጦፈ ነበር የመጣው። ታዲያ የአፍቃሪውን እናት ወርቅ የወሰደው ሳሚ ባለማወቅ ነውና፣ ግን ጆሮ ይህን አልተረዳውም። አንገቱንም አንቆ የታለ ወርቁ ይለዋል። በቦክስም ይመታዋል። አጭሩን ጓደኛውንም ተምቹ ጆሮውንም ይዞ ትንሽ ደቂቃዎች ካንቀጠቀጠው በኋላ ወርቁ የት ነው ያለው ብሎ ጠየቁት። ሳሚ እሺ በቃ እነግርሃለሁ፣ የት እንዳለ እኔ እነግርሃለሁ እያለ ሲርበተበት ከትንሽ ደቂቃዎች በኋላ እንደምንም አንገራግሮ ሩጦ ያመልጠዋል። በዚህ ሰዓት ነበር ተምቹ በጣም የተናደደው። ምክንያቱም ወርቁን ከእጁ አስገብቶ ጀግና መባልንና በአማቱ በሚስቱ እናት ዘንድ መከበርን ነው የፈለገው። ጆሮ ከድሮም ጀምሮ ጥንቁቅና ጎበዝና ቆፍጣና ወንድ ነው። ታዲያ አብሮት ያለው ተምቹ ግን ሁል ጊዜም ቢሆን ነገሮችን በመቀለድ የሚያልፍ ልጅ ነው። ነገር ግን ዛሬም ደግሞ እንደተለመደው ሳሚን ጓደኛ አንዴ በኩርኩም ካሉት በኋላ ሂድ ከዚህ ብለው ከጠገባቸው እንዲጠፋ አደረጉት። ተምቹ በጣም ተናዷል። ምክንያቱም ያሰበውን ነገር ማስመለስ ባለመቻሉ። በሌላ በኩል ወይዘሮ ሜላት ትልቅ አደጋ ከፊት ለፊቷ ተጋርጦባታል። አብራት እየሰራች ያለችው የስራ ባልደረዋ የቅናት መንፈስ ተጠናውቷት በቅናት ልቧ ብግን ብሎ ወይዘሮ ሜላትን ከዛ መስሪያ ቤት ለማስወጣት የምታደርገው ጥረት ምንም እየተሳካላት አይደለም። ዛሬም ደግሞ ሌላ አዲስ ጥረትን ቀጥላለች። ምክንያቱም ወይዘሮ ሜላትን ከባድ ስራ ሰጥታ ከቢሮ እንዳትወጣ ማድረግ ነው ፍላጎቷ። ወይዘሮ ሜላት ግን ቀደም ብሎ መስፍን ነግሯት ነበር፣ እንዲህም ብሏት ነበር፣ ተጠንቀቂ የሚል የማስጠንቀቂያ ነገር ነግሯታል። ታዲያ እሺ ብላ ጥንቃቄዋን እያደረገች ባለችበት ቅጽበት ነው ድንገት መታ አብራት የሚሰራዋ የስራ ባልደረባዋ ይኸውልሽ ይህን ስራ ዛሬ ሳሰሪ አትሄጂም ትላታለች። እኮ ለምን አንቺ ነሽ ይህንን ድንጋጌ ያመጣሽው ብላ ወይዘሮ ሜላት ከዚህ በፊት በድርጅቷ በምትሰራበት ሰዓት ጥንቁቅና ጠንቃቃ በመሆኗ የተነሳ አሁንም የገባችበት የስራ ዘርፍ ላይ እጅግ ትልቅ ከበሬታን አግኝታለች። ታዲያ ያንን ክብር ስታገኝ የቅናት መንፈስ የተጠናወታት ይቺ ሴት አሁንም በቅናት ውስጧ እየተናደደና እየተበሳጨ ሌላ እንቅፋት ሆናባታለች። ለምን ሲባል ስትላትም ኦቨርታይም እየሰሩ ማደር አለባቸው ብለሽ ይህንን ህግ ያወጣሽው አንቺ ነሽ። ስለዚህ ይህን ህግ ደግሞ ለድርጅቱ ኪሳራ ስለሆነ አንቺ መቀጠል አለብሽ ብላ ወረቀቱን ለነገ ጠዋት እንደምትፈልገው እዚሁ ቁጭ ብለሽ ሰርተሽ ደሪ ብላ ቀጭን ትእዛዝ ሰጥታት ትወጣለች። ታዲያ አራት በማዘዝ ልተባበረች እንዴ አለቻት። በፍጹም አልፈልግም አለች። ወይዘሮ ሜላት ሁልጊዜም ክብሯን ትወዳለችና ከክብሯ ዝቅ የሚያደርጓትን ሰዎች መሸኘቱንም እንዲሁ ታውቅበታለች። ዛሬም እንደተለመደው አድርጋ ነው የሸኘቻት። የድንብላል ወንድም ወርቁን የሰረቀውን ሰው ስላወቀ አሁን ላይ በንዴት እየጦፈም ቢሆን ያንን ሰው አግኝቶ ወርቁን ማስመለስ ላይ እቅድ አለበት። ታዲያ እያቀደ ባሉበት ሰዓት ቁጭ ብለው ሻይ ቡና እየተባባሉ እየተገባበዙ ነበር። ነገር ግን ሁልጊዜም ቢሆን ተምቹ ነገርን ማንደፋረስ ይችልበታልና አሁንም እንደተለመደው ድንብላል ወንድም ጋራ ቀልዱን ይጀምራል። የድንብላል ወንድም ስሬስ ሆኖ እያወራው እሱ ግን በቀልድ ይጀምራል። ተምቹ እባክህን ረፍ እያለ ጆሮ ማስጠንቀቂያ ቢሰጠውም ተምቹ ግን በፍጹም ሊያርፍ አልቻለም። እንደውም ሀና ጋር ስልክ ደውዬ ሳልክ አላነሳልኝ ብላለች፣ ስለዚህ ወደ ቤት መሄድ አለብኝ እያለ ተምቹ ሊያረጋጋቸው ሞከረ። የሀና ስልክ ግን ከእህቷ ጫማ ልታስጠርግ ሂዳ እህቷ ጋር ቁጭ ብላ በነበረችበት ቅጽበት ነበር ሳሚ እህቷን አፈቅርሻለሁ በሚል ሰበብ እየተመላለሰ እዛ ብድግ አድርጎ ስልኩን ሰርቆ የወሰደው። ታዲያ ግን ስልኩን ሰርቆ ከወሰደ በኋላ
የሀና እንደሆነ በፍጹም አላወቀም። አብሮት ያለው ጓደኛውም የቤተሰብ እንዳይሆን ብሎ ቢለውም በፍጹም የቤተሰብ አይመስለኝም ብሏል። ያ ስልክ ግን ተሰርቆ ነው ስልክ አልሳንለት ያለ። ተምቹ ግን ስልክ ባለማንሳቷ ግራ ተጋብቶ አልነበረም። ተምቹ እንዲህ አለ፣ በፍጹም ይኸውልህ ሁለተኛ ደርባብህም ሊሆን ይችላል ብሎ ጆሮ ሊያናደደው ሞከረ። ጆሮ ግን አንተ ግን ቆይ እንዴት ነው የምታስበው እያለ የድንብላል ወንድም እጅግ በጣም ተበሳጨ። ቆይ ግን አንተ በእህት ዓለም ላይ አንተ ትደርባለህ ማለት ነው ሲለው፣ አዎ አግኝቼ ነው በደንብ እደርባለሁ አለ። መቼም ወንድም የእህቱ መከታ ነውና ቆፍጠን ብሎ እንዴት እንደዚህም አታደርግም ምን ታደርገኛለህ ሲለውም ደፍቼ ጥልሃለዋ ብሎ ቀይ ማስጠንቀቂያ ይሰጠዋል። ሁል ጊዜ ቢሆን ወንድሞች ለእህታቸው ሲሉ ኩራትን መሆን ይፈልጋሉ። ታዲያ ዛሬም የድንብላል ወንድም ለእህቱ ኩራት ነው የሆናት። ተምቹ ግን ይህ ነገር አልገባውም። በቀልድ ነው ህይወትን የሚኖረው። ቀለል አድርጎ ህይወትን መግፋት ይወዳል። ጆሮ አሁን ላይ ያለበት አቋም በደንብ አድርጎ ገብቶታል። ህይወት እጅግ አድርጋ አብስለዋለች። ትናንትና እናቱ ገፍታው ለሴት ልጅ ያለው ጥላቻ ተቀይሮ ዛሬ ግን ለሀና ያለው ፍቅር እጅግ በጣም አይሎ እሷ የምትለውን ነገር እየተገበረና የስራ ሰው ሆኖ ወደፊት እየቀጠለ ነው። ተምቹ ግን ሊመለስ ባለመቻሉ እጅግ በጣም ልቡ እየተሰበረ ነው። እባክህን ተምቹ ተመለስ እያለም አሁንም ምክሩን ቀጥሏል። ታዲያ የድንብላል ወንድም ግን እጅግ በጣም ቅር ብሎታል። አንዳንድ ጊዜ በክፍለ ሀገር ተወልዳችሁ ስታድጉ ቁም ነገር እንጂ ዋዛ ፈዛዛ ነገሮች አትወዱም። የድንብላል ወንድምም ከፊቱ ላይ የሚነበበው ቁም ነገር ነው። ተምቹ ግን በሚቀልዳቸው ቀልዶች ትንሽ እየተከፋ ያለ ይመስላል። በሌላ በኩል እናት ምንጊዜም ቢሆን ከቤት ሳትጠፋ ስትቀር ድምቀት ናትና ምናሴ እናቱ ከቤት አለመምጣቷ አስጨንቆታል። ታዲያ ስልክ ደውላም እንደምታድር ነግረዋለች። እንደምታድር ስትነግረው ግን እቤት ውስጥ እጁን አጣጥፎ ቁጭ አላለ። ብድግ ብሎ ወደ መስሪያ ቤቷ ያመራል። ታዲያ ወደ መስሪያ ቤቷም አምርቶ እማዬ እዚህ ነሽ እንዴ? እኔ እኮ አላመንኩሽም ነበር ይላታል። እንዴ ልጄ እንዴት አታምነኝም? እኔ እኮ ታውቃለህ እኮ ከእናንተ እውነታውን ነግሬ እንጂ የምወጣው እንዴት እንደዚህ ተስበኛለህ? ደግሞ ስለምን መጣ አለችው። እንዲህ አንቺ እዚህ ካደርሽ እኔ እዛ ምን አደርጋለሁ ይላታል። ዘበኞችስ እንዴት አስገቡ? ተደጋጋሚ ስለሚያዩኝ ያስገብተውኛል ብሎም ፈገግ ብሎ በቃ እማዬ አንቺ ስራሽን ስሪ ይላታል። በፍጹም እኔ ስራዬን አልሰራም ተነስ እንሂድ ብትለውም አሻፈረኝ ብሎ እምቢ አለ። አንቺ ስራሽን እስክትጨርሺ እዚሁ አድራለሁ፣ እደረቀ ወንበር ላይ አታድርም አለችን ስብስፈዋ እናት። በፍጹም እማዬ እኔ አድራለሁ አለ። እኔስ ችግር የለብኝም አንተ ግን እዚህ አታድርም ብላ እናት ለልጇ ስትል የማትሆነው ነገር የለምና እንሂድ ስራውም ይቅርብኝ አለችው። ምናሴ ግን እምቢ አለ። ምንም ትንሽ ብትሆኑ እናታችሁ የሆነ ቦታ ላይ ሆና ተጎድታና ተገፍታ ስትመለከቱ መቼም ቢሆን ማንኛውም ሰው የሚያደርገውን ነገር ነው ምናሴም እያደረገ ያለው። በሌላ በኩል ሰላም አሁን ላይ ልቧ እየተሸነፈ ያለ ይመስላል። ሳሚ ልቧን ጠብ እያደረገው በኪሱ ውስጥ እያስገባት ይገኛል። ልክ ስልኮችንና ወርቆችን እንደሚሰርቀው ሁሉ ዛሬም የሰላምን ልብ ሰርቆ ከልቡ ከኪሱ ውስጥ አስገብቶታል። ታዲያ ሰላም ይሄ ነገር እየገባት አይደለም። ዛሬም ሌባ ነኝ የሚለውን ነገር ሲነግራት አላመነችውም። እስኪ ሰርቀ ያሳየኝ ትለዋለች። ለፍቅር ተገባብሰው ለስርቆት ደግሞ የታጨው ሳሚ እሺ ብሎ ለእሷ የማይሆነው ነገር የለምና የሆነች ስልክ ካጠገቡ የተቀመጡ ባልና ሚስቶች አሉ። ከነሱ ጋር አደናቀፈኝ ብሎ ወድቆ ከኪሷ ውስጥ ምንም ሳታስበው ስልኳን አውጥቶ ይወስዳል። ታዲያ ሰላም ባየችው ነገር ተገረመች። ሌባ እንዲህ እንደሚሰርቅ አታውቅም ነበር። ገረማትና በላሁኑን ቀጥ ብለ መልስላቸው ብላ ፈጠጠችበት። ታዲያ ልቡ በፍቅር መቼም እየከነፈ ነውና የምትለውን ነገር ከማድረግ ወደኋላ አላለም። እሺ ብሎ ስልኳንም መልሶ ሲሳቡንም ከፍሎ ወጣ። ግን ልቡ ከስልኩ ጋር ነበር። ሌባ መቼም የሰረቀውን ነገር መመለስ አያውቅምና ሳሚ ግን ዛሬ ለፍቅር ሲል ግዴታ መሸነፍ ነበረበት። ተሸንፏል። ሳሚ የሚፈልገውን የሰላምን ልብ ካገኘ በኋላም ደስ ብሎት ወደ ቤቱ ተመልሷል። ወደ ቤት ሲመለስ ግን ጓደኛውን አላገኘውም። ጓደኛው የሆነ ቦታ ሄዶ ደብሮት ብቻውን እየጠጣ ነበር። ሲያገኘውም ብርዝናዬ እዚህ ጋር እየጠጣህ ነው እንዴ ብሎ ሊያወራው ፈለገ። ጓደኛው ግን ቅድም አንቀውትና ደብድበውት ስለሄዱት ትንሽ ከፋ ብሎታል። አጭር በመሆኑ ማንም እየተነሳ ይኮረኩመዋል። ኧረ ተው ፈጣሪ እኔን ተመልከተኝ እያለ ሲያማርርም ነበር። ታዲያ ሳሚ ምን ሆነሃል ሲለው በፍጹም አልፈልግህም ብሎታል። ሳሚ ወርቁ ያለበትን ቦታ ሊነግረው አስቧል። ይነግረው ይሆን?